ሰላም ሰላም እንዴት ናችሁ? እንኳን ወደ ዩም ቴክ ቲዩብ ቻናል በሰላም ተመልሰው መጡ። በዛሬ ቪዲዮ ደግሞ በክፍል 5 ማለት ነው ማይክሮሶፍት ኦፊስ አክሰስን እናያለን ማለት ነው። ከአሁን በፊት ከክፍል 1 እስከ ክፍል 4 ማይክሮሶፍት ኦፊስ፣ ወርድ፣ ኤክሴል፣ ፐብሊሸር እና እንዲሁም ደግሞ ፓወርፖይንትን አይተናል ማለት ነው። በዛሬ ቪዲዮ ደግሞ አምስተኛውን የማይክሮሶፍት ኦፊስ ፕሮዳክት የሆነውን ማይክሮሶፍት ኦፊስ አክሰስ አብረን እናያለን ማለት ነው። ስለዚህ ምንድነው የምናደርገው? ልክ የምታዩትን ይህን ቴብል ስቱደንት ቴብል ነው። ስቱደንት ኢንፎርሜሽን ቴብል ነው። ይህን ቴብል ክሬት እናደርጋለን። ከዛ ምንድነው የምናደርገው? ልክ በዚህ በምታዩት መልኩ ፎርም ክሬት እናደርጋለን እናያለን ማለት ነው። እንግዲህ ማይክሮሶፍት ኦፊስ አክሰስ የማይክሮሶፍት ኦፊስ ፕሮዳክት ሲሆን እንግዲህ አገልግሎቱን መረጃ ስቶር ማድረግ ወይም ደግሞ ዳታችንን እንደ መረጃ ቋት ማለት ነው። በአማርኛ ስንተረጉመው ዳታቤዝ ማለት መረጃ ቋት ነው። ስለዚህ የመረጃ ቋት ወይም ደግሞ መረጃ የምናስቀምጥበት ቦታ ማለት ነው። ማለት ዳታቤዝ የሌለበት ቦታ አንድም ቦታ አይገኝም። ሁሌ ሰርቻችን ላይ መጥተን አክሰስ ብለን ሰርች ማድረግ ነው። እንደዚህ በምናየው መልኩ ወይም ደግሞ ማይክሮሶፍት አክሰስ ብለን ሰርች ማድረግ እንችላለን ማለት ነው። ስለዚህ አክሰስ 2016 ስለምጠቀመው ነው። ኦኬ ይሄን ከፍታለን ማለት ነው። ኦኬ አፍተር ይሄን ከከፈትን በኋላ እንደምታዩት እንግዲህ እነዚህ ይመጣሉናል። ይሄ ሁሉ ይመጣል ማለት ነው። ሌላ ሞር ቴምፕሌት የሚለው ጋር ስንገባ እነዚህ ፕሪዲፋይን የተደረጉ ብዙ ቴምፕሌቶች አሉ። እነዚህን ተጠቅመን መስራት ይቻላል ማለት ነው። ለዛሬ ግን የምናየው ከዜሮ ጀምረን እንዴት ክሬት እንደምናደርግ ነው የምናየው ማለት። ስለዚህ ብላንክ ዳታቤዝ የሚለውን እመርጠዋለሁ ማለት እንደምታዩት እዚህ ጋር እንደዚህ ሳደርግ ቀጥታ ምንድነው የሚለው ክሬት ዳታቤዝ የሚል ብላንክ ዳታቤዝ የሚል መጣ። ስለዚህ እዚህ ጋር ዳታቤዝ ስማችን እንሰጠዋለን ማለት ነው። ለምሳሌ ስቱድ ሪጅ ልበለው ሬጅስትሬሽን ለማለት ነው። ሬጅስትሬሽን ኦኬ ስቱደንት ሬጅስትሬሽን አልኩ ማለት ነው። ከዛ ምን እለዋለሁ ማለት ነው? ክሬት እለዋለሁ ማለት ነው። ኦኬ እንደምታዩት አሁን እንግዲህ ክሬት አደረገልን ማለት ነው ቴብል። ስለዚህ አውቶማቲካሊ አንድ ቴብል ክሬት አድርጓል። ይህንን መተን እዚህ ጋር ራይት ክሊክ አድርገን ዲዛይን ቪው ብለን ቴብል ስሙን መስጠት እንችላለን። ወይም ደግሞ ቴብል ኦኬ ይሄኛውን እዚህ ክሎዝ አድርገን በኤክስ ማለት ነው። በኤክስ ካደረግን በኋላ ቴብል ዲዛይን ማለትም እንችላለን ማለት ነው። እነዚህ በምናየው መልኩ ኦኬ። ሌላ መንገድ ደግሞ ምንድነው? ኮንትሮል ዜድ እናድርገው። ኦኬ ስለዚህኛውን በኤክስ እንውጣ። አሁን ሌላው አማራጭ ምንድነው? ቴብል እንለዋለን። ቴብል ካልነው በኋላ ልክ በዚሁ ተመሳሳይ ነው የሚመጣው። ስለዚህ ዲዛይን ቪው እንለዋለን ማለት ነው። ከዛ እዚህ ጋር ከመጣን በኋላ ምንድነው የምናደርገው? ቴብል ኔም እንሰጠዋለን። ስቱደንት ቴብል ዋን ልበለው። ከዛ ኦኬ ልበለው። እንደምታዩት በዚህ መልኩ ክሬት ያደርግልኛል ማለት እንደምታዩት እዚህ ጋር አይዲ ብሎ አመጣ። አውቶ ነምበር ነው ታይፑ። እዚህ ጋር ፊልድ ኔም አለ። ፊልድ ኔም ማለት ወይም ደግሞ ኮለመን ኔም ማለት ነው። እዚህ ጋር ዳታ ታይፕ ነው። ሌላው ደግሞ ዲስክሪፕሽን የምንጽፍ ከሆነ መጻፍ ይችላል። ይሄ ደግሞ ኦፕሽናል ነው፣ ግዴታ አይደለም ማለት ነው። ስለዚህ እዚህ ጋር ማንኛውም ተማሪ የራሱ አይዲ ያለው ኤስ አይዲ ልበለው። ይሄኛው አውቶ ነምበር ነው። ያ ማለት 1 2 3 4 እያለ አውቶ ኢንክሪዝ እንዲያደርግ ማለት ነው። ሌላ እዚህ ጋር ፈርስት ኔም እንበለው። ፈርስት ኔም እንበለው። ያው ሾርት ቴክስት ይሆነኛል። ላስት ኔም እንበል። ላስት ኔም ሾርት ቴክስት ይሁን። ሌላ ተብለከተ ማንጻፍ ሰብሲቲ እንበልና ይህም እንደዛው ነው የሚሆነው። ሌላ ሲቲ ጋር መጠን ደግሞ ሲቲ እንበለው። ይህም እንደዛው ነው። ሌላ ፎን ነምበር ኦኬ። ይሄኛው ደግሞ ሾርት ቴክስት ነው። ከዛ ምንድን እናደርገዋለን? ይሄኛው ኦኬ። ከዛ ምንድን ነው የምናደርገው? ይሄኛው ማስክ ላይ እንመጣለን። እዚህ ኢንፑት ማስክ የሚለውን እንመጣለን። እዚህ ጋር ክሊክ እናደርጋለን። መጀመሪያ ሴቭ አድርጉት ነው የሚለው። ሴቭ እንበለሽ። ኦኬ። ከዛ እነዚህ ነገሮች አሉ ማለት ነው። ስለዚህ ፎን ነምበር ባይ ዲፎልት 10 ዲጂት ስለሆነ እንመርጥለታለን። ኔክስት እንለዋለን ወይም ደግሞ ፊኒሽ ማለት እንችላለን ማለት ነው።
ኦኬ ፊኒሽ እንበለው። ወይም ደግሞ እንደምታዩት የመጀመሪያውን እናስገባለን። ዊዝ ዘ ሲምፖል ኢን ዘ ማስክ ላይክ ዚስ ማለት የመጀመሪያውን ተጠቀምን። ኔክስት እንለዋለን፣ ፊኒሽ እንላለን። ኦኬ ሌላ እዚህ ጋር ሲቲ የሚለውን ለምሳሌ ያው አዲስ አበባ ስለሆነ ዲፎልት የሚለው ጋር እንመጣና እዚህ ጋር አዲስ አበባ እንዳያስመርጠን ማለት ነው እናስገባለን። ከዛ ሴቭ እናደርጋለን። ይህን ካደረግን በኋላ እዚህ ጋር ያው ፕራይሜሪ ኬ የፈለገን ቦታ ላይ መስጠት እንችላለን። ባይ ዲፎልት አሁን ፕራይሜሪ ኬ ዩኒክሊ አይዴንቲፋይ የሚያደርግልን ስለሆነ አንድ ሪከርድ፣ አንድ ቫሊዩ፣ አንድ አይዲ። ለምሳሌ አንድ ተማሪ አንድ አይዲ ነው ሊኖረው የሚችለው። ዩኒክሊ አይዴንቲፋይ ለማድረግ ፕራይሜሪ ኬ ነው የምንጠቀመው። ስለዚህ በቴብል ውስጥ አንድ ፕራይሜሪ ኬ ነው መጠቀም የሚቻለው። ፕራይሜሪ ኬ የሚለውን እንመርጠዋለን ማለት ነው። ከዛ ይህን ካደረግን በኋላ ቪው የሚለው ላይ እንመጣና ዳታ ሽት እንለዋለን ማለት ነው። ከዛ ሴቭ አድርጉ ይላል። ሴቭን ኦኬ እንለዋለን። እንደምታዩት ቴብላችን በዚህ መልኩ ክሬት ሆነልን ማለት ነው። ከዛ በኋላ ምንድን ነው የምናደርገው? ስቱደንት እናስገባለን። ኦኬ እንደዚህ እናድርገው። ኦኬ ሰብሲቲ እንግዲህ እንደምታዩት እሱንም በሊስት ማድረግ እንችላለን። ኦኬ አንድ ጻፍና ጉለሌ አልኩት አዲስ አበባ ነው። ፋሚሊ 09 ኦኬ 09 ብላ 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 ከ10 በላይ መሙላት አይቻልም። ሴቭ እንበለው። ከዛ አሁን ለምሳሌ እኛው እንደዚህ ከምንጽፍ ምን እናደርጋለን ማለት ነው። እዚህ ቪው ጋር እንመጣለን፣ ዲዛይን ቪው እንገባለን። ከዛ በኋላ ሲቲ የሚለው ላይ እንገባለን፣ ወይም ደግሞ ሰብሲቲ የሚለው ማለት ክፍለ ከተሞች ስለሆኑ እዚህ ላይ እንመጣና እናደርጋለን፣ ሞር እንገባለን እዚች አይከኗ ላይ ማለት ነው። ከዛ ሉክአፕ ዊዛርድ እንገባለን ማለት ነው። እዚህ ከገባን በኋላ እቺኛዋን እንመርጣለን፣ ሁለተኛው አይ ዊል ታይፕ ዘ ቫልዩ ዛት አይ ዊል እንልና እንገባለን። ከዛ በኋላ እዚህ ጋር ሊስት ኦፍ ክፍለ ከተማ ማስገባት እንችላለን ማለት ነው። ጉለሌ ያልኩት ኦኬ አራዳ አለ። አዲስ ከተማ የከባድ ቦሌ ቦሌ ኦኬ ይበቃሉ እነዚህ። ስለዚህ እና ኔክስት እንበለው፣ ፊኒሽ እንበለው። ስለዚህ አሁን እዚህ ጋር ቪው ጋር መተን ዳታ ሽት ቪው ብንለው ኦኬ ሴቭ አድርጉ ይላል። ሴቭ እንበለው። ኦኬ እንደምታዩት አሁን እዚህ ጋር ጉለሌ የሚለው ጋር እንደምታዩት እነዚህ ድሮፕ ሊስቶችን በቀላሉ አመጣልኝ ማለት ነው። ከዛ እዚህ ጋር መጥቼ ማርስ ልትልኩት ገለሌትም ብላ 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 ሌላ እንደምታዩት አሁን እዚህ ጋር የኤስአይዲ አውቶ ነምበር መሆኑ ጥቅሙ ለዚህ ነው። ራሱ አውቶማቲካሊ ያስገባልናል ማለት ነው። ሌላ ኦኬ ስለዚህ ዳታችንን በቀላሉ እንደዚህ አስገባን ማለት ነው። የመጀመሪያ ስቴፕ ያው ቴብል መጀመሪያ ዳታቤዝ ክሬት አደረግን። በዳታቤዛችን ስር ደግሞ ቴብል ክሬት አደረግን፣ ስቱደንት ኢንፎርሜሽን ቴብል ማለት ነው። ስለዚህ ሌላ ቀጣይ ምንድነው የምናደርገው? እዚሁ ላይ የምንሰራቸው አንዳንድ ኦፕሬሽኖች ይኖራሉ። ለምሳሌ እዚህ ጋር ፊልተር ማድረግ ወይም ደግሞ አዲስ ሪከርድን ማስገባት ብንፈልግ እዚሁ ላይ እንዴት እንደምናስገባ እናያለን። ስለዚህ ለምሳሌ ፊልተር ማድረግ ብፈልግ እዚህ ላይ መጥቼ ኦኬ ይህን እንመርጠዋለን። ከዛ ይችላል ምልክት እንነካለን። ያው እንደምታዩት በዚህ መልኩ የሚሆን የፈለገውን ፊልተር ማድረግ ይቻላል ማለት ነው። ኦኬ ከዚህ ክሊክ አደረጋለን። ሁለቱም ብቻ እንዳወጣ ከሆነ እንደዚህ
ያ ማለት ብዙ ሪከርድ ሲኖረን እንደዚህ አይነት ኦፕሬሽን መጠቀም እንችላለን ማለት ነው። ሌላው እዚህ ጋር ሶርት የሚል አለ። ሶርት እዚህ ላይ ክሊክ አድርገን ነው ኤ ቱ ዜድ አለ ማለት በአልፋቤት ነው እንደምታዩት። አሁን አንዱ አለም የሚለው አምስተኛ ነው። ኤ ቱ ዜድ ያደረኩት ማለት አንዱ አለም አንደኛ ይመጣል ማለት ነው። ስለዚህ ይህን ይመስላል ማለት ነው። ሌላው ዜድ ቱ ኤ ደግሞ የዚህ ተቃራኒ ነው። ስለዚህ ይሄኛውን አሁን ወደ ነበረበት ለመመለስ እናደርጋለን ስሞለስት ቱ ላርጀስት ማለት ከአንድ ወደ 7 ሶርት እንዲያደርግልኝ በቀላሉ እንደዚህ ማድረግ ይቻላል ማለት ነው። ሌላው ፋይንድ ኤንድ ሪፕለስ ነው። ለምሳሌ ኪዳን የሚለው ስህተት አለበት ብዬ ካሰብኩ እንደማደርገው ኮፒ አድርገዋለሁ። ከዛ ኮንትሮል ኤፍ አደርጋለሁ። ኮንትሮል ፕላስ ኤፍ አደርጋለሁ ፋይንድ ማለት ነው። ኪዳን የሚለው መረጥ። ከዛ በኋላ ኪዳኔ ሞገስ ልበልሽ፣ ሞገስ በሚል ይቀይርልኝ ኪዳን የሚለውን ፋይንድ ብለዋለሁ። ኦኬ ሪፕለስ እናድርግ። ሪፕለስ ኦል እንደምታጣም ወደ ኪዳን የሚለውን ወደ ሞገስ ቀየረልኝ ማለት ነው። ኦኬ ሌላው እንዴት ፎርም ዲዛይን እንደምናደርግ ነው። ፎርም ዲዛይን ለማድረግ ክሬት ጋር እንመጣለን። ክሬት ከመጣን በኋላ እዚህ ጋር ፎርም የሚለውን እንመርጠዋለን ማለት ነው። ኦኬ እንደምታዩት አሁን አውቶማቲካሊ ይህን ፎርም ክሬት አደረገልን ማለት ነው። ስለዚህ ምንድን ነው የምናደርገው አሁን ይህን እዚህ ላይ እስቲ መጨረሻ 7ኛው ላይ እንሄድና ኦኬ ወይም እዚህ ላይ ክሊክ ማድረግ እንችላለን አውቶማቲካሊ። ኦኬ ይህን አሁን አዲስ ፎርም ሪከርድ ማስገባት ብፈልግ ኔክስት ትለዋለሁ። ኦኬ እንደምታዩት እዚህ ጋር ክሊክ ሳደርግ ማለት እዚህ ጋር የችኛዋ ምልክቷ ማለት ነው ካያችኋት የሆነ ኮከብ ነገሯ ማለት ክሊክ ሳደርግ ኒው የሚል መጣ ማለት ነው። አሁን እዚህ ላይ አድ ማድረግ አልችልም፣ መጻፍ አይቻልም። ስለዚህ ምንድን ማድረገው እዚህ ጋር መጣና ፎርም ቪው እለዋለሁ ማለት ነው። ፎርም ቪው አልኩት ማለት እንደ ፎርም ኮንሲደር አድርግልኝ ማለት ነው። ስለዚህ ፎርም የሚለውን እመርጥለታለሁ። ኦኬ ሌላ እንደምታዩት አሁን 7 ሪከርድ ነው ያለን። ስለዚህ ይህን ፎርሙን ደግሞ ተጠቅመን ዳታ ኢንሰርት ስናደርግ የሚመጣውን እናያለን ማለት ነው። ስለዚህ እዚህ ጋር አንድ ዩዘር ነው የምናስገባው ወይም ደግሞ አንድ ተማሪ ዘላለም አለም አልኩት። ሰብሲቲው ያው የሚመረጥ ነው። እዚህ ጋር መጥቼ አራዳ ልበለው። አራዳ አዲስ አበባ ነው። ፋሚሊ ስልክ አስገባው። ከዛ በኋላ ሴቭ አደርጋለሁ። ኦኬ ፎርሙን በዛው ሴቭ እናደርገዋለን። ይሄኛው ፎርም ዋን ነው። ስቱደንት ኢንፎ ፎርም ዋን እንበለው። ኦኬ እንበለው። ስለዚህ ፎርም የሚለውን እንደምታዩት እዚህ ጋር መጣው ማለት። ስለዚህ ስቱደንት ኢንፎርሜሽን ላይ እንገባና ሴቭ እናደርጋለን። ከዛ ለምሳሌ ክሎዝ እናድርገው። ኦኬ አሁን ስቱደንት ኢንፎርም ስንከፍተው ደግሞ ዘላለም የሚለውን በቀላሉ አስገባልን ማለት ነው። ሌላው እዚሁ ቪው ላይ መጥተን ዲዛይን ቪው እንበለው። ዲዛይን ቪው ብለን እዚህ መጨመር ከፈለግን ሌላ ቫሊዩ አድ ማድረግ እንችላለን ማለት ነው። ኦኬ ስለዚህ ፎርም እና ቴብል መጣ ማለት ነው። ፎርማችን ላይ ክሊክ እናድርገው። ኦኬ አሁን እዚህ ጋር እንደምታዩት ምንም ማስገባት አይቻልም። ስለዚህ ምንድነው የምናደርገው ሌአውት ቪው እንበለው። ሌአውት ቪው ከሆነ እዚህ ጋር ማስተካከል እንችላለን እንደዚህ ይሄንን። ኦኬ እዚህ ላይ መተን ራሱ ፎርማት እንገባለን። ፎርማት ከገባን በኋላ እዚህ ባክግራውንድ ኢሜጅን ማስገባት እንችላለን ማለት ነው። እዚህ ብሮዝ እንበለው። ዴስክቶፕ ላይ የሆነ ኢሜጅ እንደምታዩት ፎርማችንን እንደዚህ አይነት መልኩ ዲዛይን አደረገልን ወይም ደግሞ ኢሜጅን እንቀይረው እስቲ። ኦኬ ኦኬ ስለዚህ ፎርም በቀላሉ በዚህ መልኩ ዲዛይን ማድረግ እንችላለን። ሌላ እስቲ ኢሜጅ ካለ ዋይት ውስጥ
በዚህ መልኩ ማስገባት ይቻላል። ያው ካልፈለግን እዚህ መተን ሪሙቭ ማድረግ ይቻላል። ድሌት እንበለው። ይህንን በሙሉ እዚህ ፎርም ላይ እንምጣ። እዚህ ከመጣም በኋላ ዲዛይን ቪው እናደርገውና ዲዛይን ቪው አድርገንም ይህም ሙሉ ሰሌክት እናደርገዋለን። እንደዚህ እዚህ ጋር ሼፕ አውት ላይ ምናምን ከፈለገ ፊል ከለሩ እንደምታዩት እስቲ ለምሳሌ እናድርገው። ፊል ከለራችን እንደዚህ መቀየር እንችላለን። ይህ እንደዚህ ማለት ነው። በምታዩት መልኩ የሚመቻቸውን እዚህ ጋር መቀየር ይቻላል። እንደዚህ በምታዩት መልኩ። ሌላ እዚህ ጋር ይሄኛውን ደግሞ በዚህኛው ኮለምን ያለው እንደዚህ እንመርጠዋለን። ከመረጥን በኋላ እዚህ ጋር ፎንት እናስተካክላለን። ሳይዙን እንደዚህ አሬንጅ እናደርጋለን። ሌላ ፊል ከለሩ ነው። ለምሳሌ ይሄ ስለዚህ በዚህ መልኩ ዲዛይን ማድረግ እንችላለን ማለት ነው። ይህን ወደታች እንደዚህ ሳብ ማድረግ ይቻላል። ሌላ በቀጣይ ቪዲዮ የምናየው ምንድን ነው? እዚህ ጋር ፎርም ዲዛይን ስናደርግ የምንጠቀማቸው በተኖች አሉ። ፎርም ላይ ከገባን በኋላ የምንጠቀማቸው እነዚህ በተኖች አሉ። ለምሳሌ አሁን እዚህ ጋር አንድ ፎርም ክሬት ማድረግ እንደዚህ ፎርም ኦፕሬሽን ይላል። ፕሪንት ነው፣ ሴቭ ነው፣ ክሎዝ ነው፣ አፕላይ የሚል አለ፣ ወይም ሪፖርት ኦፕሬሽን አለ፣ አፕሊኬሽን አለ፣ ሚስላኒየስ፣ ሪከርድ ኤንድ ናቪጌሽን ሪከርድ ለማለት ለምሳሌ ፋይንድ ኔክስት፣ ፋይንድ ሪከርድ፣ ጎቱ ፈርስት ምናምን እነዚህ ናቪጌሽን የምንጠቀማቸው ማለት። ስለዚህ እነዚህን እንደምታዩት እዚህ ጋር በአይከን እያሳየን ነው ማለት ነው። ስለዚህ እነዚህን እንዴት እንደምንጠቀማቸው እናያለን ማለት ነው። ስለዚህ ለዛሬ ቪዲዮ ይህን ይመስላል ማለት ነው። እነዚህን ያው ከስተማይዝ ማድረግ ይቻላል እንደፈለግን። እንደሚታዩት ይሄ ማለት ነው። እነዚህን ልክ በዚህ በምናየው መልኩ በቀጣይ እንዴት ዲዛይን እንደምናደርግ እናያለን ማለት ነው። ስለዚህ በፓርት 2 እነዚህን ነገሮች በጣም ዲቴይል እናያለን ማለት ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። ኪፕ ክሬቲቭ ባይ